ዝም ያለ ውሃ ጥልቀት አለው ይባላል። ስክን ማለታችን የማድረግ አቅማችን የሚያሳይ እንጂ መድከማችን አያሳይም። አንዳንዱን ቸል ብሎ ማለፍ ያስፈልጋል። ና መከላከያ ግባ መልስ የለም፣ ና ፖሊስ ግባ መልስ የለም። ቤት ተቀምጦ ሰላም መጣ። አንድም አፍሪካዊ ቋንቋ የለም። በአፍሪካ ብቸኛው የራሱ አልፋቤት ያለው ቋንቋ አማርኛ ብቻ ነው። ግን አይቀበሉም። ለምን? ደሃ ስለሆንክ። ለለውጥ ተረጋጮች፣ ተሰዳቢዎች፣ ተረጋሚዎች መሆን ይጠበቅብናል። ችግር ከሌለማ ታዲያ ምኑን ስራ ሰራው? ሰው ነህ፣ ሸክላ ነህ። ና መከላከያ ግባ መልስ የለም፣ ና ፖሊስ ግባ መልስ የለም። ቤት ተቀምጦ ሰላም። በዚህ መንገድ ሰላም ማረጋገጥ አይቻልም። ሀገሩን የሚወድ ሁሉ በቀጥታ ተሳትፎ ሰላም ማምጣት አለበት። ያ ሰላም ለምርጫም ያግዛል። ከምርጫ በኋላም ለምናስባቸው ጉዳዮች ሰላም ያስፈልገናል። ኢትዮጵያ እንደ ትናንትናው አይደለችም። ብትፈልግም ባትፈልግም አይደለችም። የአፍሪካ ዩኒየን 10 ገደማ ቋንቋዎች አሉት። ከ10ሩ አንድም አፍሪካዊ ቋንቋ የለም። አረብ ከአረብኛ የመጣ፣ ስፔን ከስፔን የመጣ፣ እንግሊዝ ከእንግሊዝ የመጣ፣ ፈረንሳይኛ ከፈረንሳይኛ የመጣ አንድም አፍሪካዊ ቋንቋ የለም። በአፍሪካ ብቸኛው የራሱ አልፋቤት ያለው ቋንቋ አማርኛ ብቻ ነው። ግን አይቀበሉም። ለምን? ደሃ ስለሆንክ። ግድ የለም አንድ አፍሪካዊ ቋንቋ ይሁን አይሉም። ብልጽግና ሲመጣ ግን ታያለህ። አንተ እያየ ይሆናል። ይሁን ሲት ከመኪና ወርዶ የሚሸና ሰው ነው አይቻለሁ። መኪና ቆሞ መኪና እየነዳ የበላበትን ሙዝ ልጣጭ ሶፍት ልክ የሰው ሀገር ይመስል የራሱን ከተማ እያቆሸ የሚሄድ ሰው አይቻለሁ። 2-3 ያስቆማለሁ። እንዴት ሰው የራሱን ከተማ እያቆሸ ይሄዳል? ኢሪስፖንሲብል መሆን ትክክል አይደለም። ይሄን ሰዎቹ ላይም ብቻ እንዳንፈርድ ከተማው ትንሽ ተባብረን በዘመቻ መልክ ሽንት ቤት ብንሰራ፣ የመጣው ንፋስ ሁሉ እንደፈለገ የሚያወዛውዘን መሆን የለብን። ንፋስ የሚወስደው የቀለለውን ነው። እኛ ቀላል መሆን የለብንም። ከበድ ማለት አለብን። በምንፈልገው ጉዳይ ላይ ቆም ያልን የጸናን ሰብሰብ ያልን መሆን አለብን። ያን ካደረግን በቀላሉ ንፋስ አይወስደንም። ይሄን ኢትዮጵያን መንቃት አለብን። የሰከሩ ያበዱ ሰዎች በናሬሽን የሚያሳብዷት ኢትዮጵያን ለመፍጠር ሲያስቡ ተባባሪ አትሁን። ከሆንክስ አትቀመጥ። እዚህ ጊዜ ነታባክን። ብዙ አለ ጊዜ የሚያባክን ሰው እዚህ ውስጥ። ጊዜ አታባክን። ቦታህን ፈልግ፣ ሲዝንህን ፈልግ፣ ተጠቀምበት። ደሞዛችንና ኮብራችን የሚፈልጉ ግን ጊዜ የሚጠብቁ ታማኝነት የሌላቸው ለሌላ ተውት የተገዙ ማለት ነው። ይሄ ከታሪ ኃይል ነው። ጉዟችን የሚያደናቅፍ ነው። የአዲስ አበባ ልጅ የሚያደርገው ስራ ነው። እኛ ከበሻሻ እየመጣን እናንተ ላይ ስንሰራ ዝም ብላችሁ ማየት የለባችሁ። እውነቴን ነው። እና ስራ አለ ጥሩ ሆኖ ጥርጣሬ ያለኝ አዲስ አበባዎች ዝቅ ብለው የሚሰሩ አልመሰለኝም። ሴቶች ይሞክሩ ይሆናል። ከፈለጋችሁ ደግሞ ቼክ አድርጉ። አሁን ዛሬም ጫካ ስትሄዱ ተመልከቱ። ብዙ ሺህ ሰው አለ። እዩ አዲስ አበባ ጠይቃለሁ። ከየት ነህ እያልኩ ብዙ አይደለምና ብናስተውል። አሁን ጭንቀት እኮ ነው። ጥምቀት መጣ በሰላም ያልፍ ይሆናል። እሬቻ መጣ በሰላም ያልፍ ይሆናል። እንዴት ሰው ያን የሚያክል ሰው የሚያሰባስብ በዓል የጭንቀት ምንጭ ይሆንለታል? አንተ ተጨንቀስ እንዴት ነው ከውጭ ሰው መጥቶ የሚያይልህ? ሊያይ አይችልም። ይሄን ሰላማዊ ነገር በውስጣችን መገንባት ያስፈልጋል። ድሮ መግሪብ ሰግደን ዳመራ እናቃጥል ነበር እኛ ሀገር ባይዘው። ልክ እንደሱ ቢሆን ጥምቀት ብቻ ስንትና ስንት ቱሪስት ሊያመጣ ይችላል። እኛ ሀገር ማንም ድሃ በሻሻ ውስጥ ስጋ ሳይበላ የማያልፍበት ጊዜ ካለ አረፋ ነው። አረፋ ሲታረድ ማዱ አይነሳም። ትሪ ይቀመጣል። የመጣ ሰው የተጨመረበት ነው ይበላው። ቅርጫ እንኳን ሲሰጥ ለሌላቸው ይታሰባል። ይሄ በጣም ምርጥ ካልቸር ነው። እስላም መሆን አይጠበቅብህም። ተማር። በክርስትና ውስጥ በጣም የሚያጓጉ እንደዚህ የምንማራቸው ጉዳዮች አሉ። ተማር። አንተ ግን የፈለግከውን ሁን። ሰው ነህ፣ ሸክላ ነህ። የሰሩህ ቤተሰቦችና ጎረቤቶች ናቸው። ሰው መሆንህን ሳትስት ነው መለወጥን አስፓየር ማድረግ ያለብህ እንጂ ሰውን በሚያጠፋ ፋውንዴሽን በሚያፈርስ በሂደት የተፈጠረ ስሪት ከሆነ
ከተፈጥሮ ትጋጫለህ እና አታሸንፍ። ምንም ብትወራጭ አንተ ምንም ነህ። እንዲህ ነበር ያሰብነው ልትል አትችልም። ያሰብከውን ከነ ሐሳቢ ይዘው ሄደሃል። በፖለቲካ ልምምድ ውስጥ የሚሰጥ ጊዜ አለ። ያ ጊዜ ሲወሰድና ሲያልፍ ሰዎች ይወራጫሉ። ምንም ብትወራጭ ከተወሰደ በኋላ ግን አንተ ምንም ነህ። አሉ ሰዎች ተሰጥቷቸው አልሰሩም ነበሩ እኮ የሆነ ነገር ነበሩ አልሰሩም። አሁን ከወረዱ በኋላ ይስቃያሉ። እንትን እኮ እንደዚህ አልነበረም፣ እኛ ያሰብነው እኮ ያኔ ብታስብ ማትሰራው ነበር፣ አልቻልክም። አሁን ያለውን የሚሰራውን ኃይል መተቸት፣ መጠየቅ፣ ማናገር ይቻላል። ግን እንዲህ ነበር ያሰብነው ልትል አትችልም። ያሰብከውን ከነ ሐሳቢ ይዘው ሄደሃል። ሐሳቢያን ናቸው የሚሰሩት። አንድ ሰው የብልጽግናን ዓላማ ተጠቅሞ ግላዊ ጥቅሙን የሚያልምና ለግላዊ ጥቅም የሚሰራ ከሆነ ያ ሰው ጭብጥ እንደሌለው መጽሐፍ ነው። መጽሐፍ ጭብጥ አለው። መጽሐፍ መቼት አለው። መጽሐፍ የሚጀምርበትና የሚጨርስበት ቦታ አለ። መጽሐፍ ሆኖ ጭብጥ ከሌለው የታሸገ ወረቀት እንጂ መጽሐፍ አይሆንም። በጋራ ዓላማ ውስጥ የግሉን ጉዳይ የሚያራውጥ ሰውም እንደዚያ ነው። ጭብጥ እንደሌለው መጽሐፍ ነው። ብቻውን የሚያብጥ ተቋም የሚገል ማለት ነው። ችግር ከሌለማ ታዲያ ምኑን ስራ ሰራው? ፈተና ከሌለ፣ ችግር ከሌለ፣ እንቅልፍ የሚነሳ ጉዳይ ከሌለ እንዴት ቁም ነገር ትሰራለህ? ቁም ነገር እኮ ሁልጊዜም ችግር አሸንፎ ያለፉ ሰዎች ውጤት ነው። ዝም ብሎ ነፃ የሚባል ነገር አለን? ችግር መጋፈጥ፣ ምንም አይነት ፈተና አይገጥመንም ብሎ ማሰብ ስራን ካለማወቅ፣ ሰርቶ ካለማወቅ የሚነሳ ካልሆነ በስተቀር ችግር ቻሌንጅ ይገጥመናል። ቻሌንጁን በተቻለ መጠን ቀድመን ተንቤን ገምተን እቅድ አውጥተን ለዛ እቅድ ተገዝተን የምንሰራ ከሆነ ግን ከሞላ ጎደል የተሻለ ነገር ማድረግ ይቻላል። ለለውጥ ተረጋጮች፣ ተሰዳቢዎች፣ ተረጋሚዎች መሆን ይጠበቅብናል። ለለውጥ እኛ ዋጋ ሳንከፍል የሚመጣ ለውጥ አይኖርም።